ይቀፈልጋለኝ ሄርሜላ ሄርሜላ አብርሽ ምንድነው የሄርሜላ ሩም ነው አይደል? ስለ አንተ ራሱ ምን እየሰራ ነው? ደማና ሰላም ብለህ ቀርመት ምን እየሰራ ነው? እንዴት መጣ እዚህ? ችግር የለውም የኔ መምጣት። አንተ እዚህ ምን እየሰራ ነው? የሄርሜላ ሩም ነው አይደል? አብርሽ ምን አይነት ነገር እያደረክ ነው? እንዴት መጣ ሲጀመር? እንዴት አወቀው ሩማችንን? ስለ አንተ ራስህ ምን እያደረክ ነው? እዚህ የኔ መምጣት የኔ እዚህ መድረስ ማን እንደነገረኝ ተወውና አንተ እዚህ ምን እያደረክ ነው? ፈረንጁ ምንድነው? አብርሽ ምን እያደረክ ነው እዚህ? አንተ አቤልም አለ ማን እንደ ነፍስ ያደረም ከሷ ጋር እሺ ጊዜ ነው እሱ ራሱ ማን ነው? እሺ ከማን ጋር ነው ያለው? ፈረንጁ አፈጥ በጋቢ ሰውተኛበት እሺ በእናትህ አብርሽ አንተ መተኛትና መተኛት ነው አይመለከተኝም። ተራራቱ ቁጭ በርጋ እሺ ማን እንዳለ ብቻ ገብቼልኝ ከዛ በኋላ እሄድልሃለሁ የፈለክበት ቦታ። አቤልና ሄርሜላ ነችው ያለው። አቤል ራሱ ሰይጣን አይደል? ማን ነው እሱ ራሱ? አንተ እናት አብርሽ እናስነክተው ነው ምን ነክቶ ነው? ማንም እንደፈለገ ሲመራ ማንም እንደፈለገና ወደዚህ ሲል ትሄዳለህ ዝም ብለህ? እሺ ገብተህ ማየት ትችላለህ። ፈረንጁ እኮ ምንድነው? ምን እያደረክ ነው? ጭራሽ ሄርሜላ ማለች እሷ ምንድን ነች? አንተኛ ዲና እግዚአብሔር ጋር እሷ ምንድን ነች? እሷ ብቻዋን የተኛችው እዛ ጋር ፈረንጁ እሷ እዛ ጋር። አብርሃም ግን ምን አይነት ሰው ነው? ሄርሜላ ምን ሰራለች እዚህ ጋር? ሄርሜላ እዚህ ጋር ብቻዋን የተኛችው ማሳፈርታ እኛ እዚህ አድረን ነው። ምንድነው የምትፈራው? ስለምመፍራት የምታወራው አብርሃም? Fast 7-day delivery on Alibaba.com. Find factory prices. Download now. አብርሃም ማትረባ ሰው ነው። እሺ ፈረንጁ እስኪተረጋጋ እንደማን መጀመሪያ የተፈጠረውን ነገር ጠይቀኝ። ማታ ብቻዋን መተኛት ፈርታ እኛ እኔና አቤል እዚህ አድረን ነው። በቃ እሺ ተረጋግተን እንትን ብለን ጀመረ። ምንድነው ብለህ ትመጣለህ እንዴ? የሁሉ ነገር ካበላሸ በኋላ ምን አበላሸ? ፈረንጁ ምንድነው? ኬት ነው የመጣው? ሀሳባችሁ ይሄ ነበር አይደል? መጀመሪያ ያንተና የብሩክ ሀሳብ እንደዚህ ነበር አይደል? ምን ተፈጠረ? ምን አየህ? ከሄርሜላ ጋር ምን እያደረክ ነው? አንድ ክፍል ላይ እየነገርኩህ እኮ ነው። ማታ ፈርታ እኛ ቁጭ ብለን እንቅልፍ አልወሰደንም። እሷ ታች ፍራሽ ላይ ምንድነው እሷን ነጥሎ የሚወስድ ሰይጣን አለ፣ ጅብ አለ፣ ምን አለ? እሷን ብቻ ነጥሎ የሚወስድ አንተ ነበርክ እንዴ? ለሊት ማታ አንተ ነበርክ እንዴ? አንተ ኮት ነው እየተሰማኝ ነበር። ኬት መጣህ? እኔ አሁን ያንቺ የመጃጀል ንግግሮች ወይም ደግሞ ቀልድሽን ልሰማ አይደለም የመጣሁት። ይሄ ልጅ ሀሳባችሁ ምን ልታረጉት ነው የመጣችሁት? ዋና ደግሞ አንተና ብሩክ ሀሳባችሁ ይሄ ነበር አይደል? መጀመሪያ ይሄ ነበር አይደል? ትልቅ ሆቴል ላይ ነው ያለነው። እሱ ይመራሃል እንጂ አታስመራው። እየመራችሁት ያላችሁት እኮ እናንተ ናችሁ አይደል? ምን ልታረግ መጣህ? ምን አይነት ደደብ ነው እናንተ? ሆቴል ነው ያለው። ተረጋጋ። ሆቴል አብርሃም ምን እያደረክ ነው? አብርሽ አንተ የእነሱን ሀሳብ ምንም እየገባ ስላልሆነ ነው። አንተ እያየክ ያለው ስለሳቁ አንተ ጋር ጥሩ ስሜት ስላይሳዩ አይደለም። ጀርባ ላይ የሚያደርጉት ነገር ሌላ ነው። ያንተን ትዳር ህይወት ለመበጥበጥ ነው ሁለቱም የመጡት፣ ሶስቱም እሷም ሳትቀር ማለት ነው። ደግሞ አፉን መልኩ ያወራል እንዴ? ተረጋጋ። በቃ አሁን ሆቴል ነው ያለው። ሆቴል ነው ያለው። ማንም ይጥራል። ለምን አልኩም ነው? ለምን አልተዝናናው? እኔ እንዳንተ የመዝናናት ችግር የለብኝም። እንደናንተ በብር ተገዝቼ የትም ምዞር ሰው አይደለሁኝ። ገባህ አይደለ? እሱ ይመራል እንጂ እኛ አይመራም። ይመራኛል። እንደሚመራኝ ስለማቅ ነው ሲሳሳት እየመራሁት ያለሁት።
ትዳሩን ያስፈታውን አትሳሳት የምትለው ማንም ይንገረኛብሽ ያንተ ሩም ይሄ አይደለም አይደለ? ያንተ ሩም አልመጣሁኝም። ያንተ ግን ያለው ሌላ ሩም ነው እኮ። ማን ነው የኔ ሩም? የትኛው ሩም ነው? እሷ ሩም ነው? ማንም እንደምን አውቃለሁ? ቀላል ነው ነገር። ምን አንተ ይሄንን ነገር ማጣራት ያክታል? አያቅተኝም። እየሰማኸኝ ነው? ይሄ ትልቅ ሆቴል ነው ያለ ነው፣ የተከበረ ሆቴል ነው። ስለዚህ አትበጥብጥ። ማይሆን ነገር ነው አብርሽ። ሁሉም ይመራሃል። አሁን ስለመመራ ስለማመራ ሁሉም እንደፈለገ ይመራሃል። አንተ መጣት እንችላለን። ይሄ ልጅ ማለት ነው ማን መንገዱ አሳይ ሲጀመር ደብረ ዘይት እንዲታወቀው አንተ እንዳወቀው እኔ ማውቀዋለሁ አይደል? አንተ ነህ ይሄንን ነገር ማወቅ ያልነበረብህ። ጥበቃ አምጥተን ማስወጣት እንችላለን። ጥበቃ እየጠበቅክ ያለው አንተ ነህ አይደለ? ሁለቱን እየጠበቃችሁ ያለው አንተ ነህ። እንደፈለካ ይኸው አስወጣኛ። ጥበቃ ነው አይደለ? ሌላ ጥበቃ አንተ ጆሮና አንጠልጥሎ ማስወጣት ይችላል። ለምን መጣ? እስቲ ጥሩ ነገር ስራና አፍ ሞልታ አውራ። ሰው የወረደ ስራ እየሰራ እንደዚህ ማይሆን ስራ እየሰራ አፍ ሞልታ ተስተዋል። አይደብርህም? ወንድ ልጅ እኮ ነህ። አንቺ ደግሞ አፍሽ ሞልተሽ ታወሪያለሽ እንዴ? ምን አይነት ልጆች ብለህ መጀመሪያ ስነ ስርዓት አስይዛቸው። ራስህን ስነ ስርዓት ያዝ መጀመሪያ። ያስወጡኝ። እኔ እንደውም አሁንም ጥራና ያስወጡኝ፣ ችግር የለውም። እኔ አብሽ እንደዚህ ታደርጋለህ ብዬ አላስብም ነበር እኮ። ምን ትሰራለህ እዚህ ሩም ላይ? አብረን ምን ትሰራለህ እዚህ ሩም? አንተ እስኪ ምክንያቱም መጀመሪያ ጠይቀኝ። ለምን እንደመጣሁ ምናምን ያሉትን ነገሮች አረጋግጬ ያሳያለሁ። መጀመሪያ አንተ ተረጋጋ። እያንዳንዱ ነገር ላይ ያሳያለሁ። ለምን እዚህ እንዳደረን እኔም አቤልም እዚህ የሆንበትን ምክንያት ምናምን አሳያለሁ። ስለዚህ ተረጋጋ። ዝም ብለህ እንደዚህ እንደመጣልህ አታውራ። እንዴ ፈረን እርግጠኛ ያልሆንክበትን ነገር እንደመጣ እንደገና ሰው ነው ወይ ነው እርግጠኛ መስፈንት። አንተ ባለትዳር ነህ አይደለ? ያላገቡ ልጆች 2 ልጆች አሉ። እነሱ ማድረግ እየነበረባቸው አንተ ምን ታደርጋለህ እዚህ? ምን ታደርጋለህ አብርሽ? ሌላ ነገር እየፈጠርክ ነው። አሁን አንተ ራስህ እንደዚህ በማውራት ማለት ነው ሌላ ነገሮችን እያባባስክ ያለው። ምንም ያባባስኩት ነገር የለም። እያባባስክ ያለው ከዚህ በላይ የምታባባስክ እነዚህ ልጆች እንደፈለክ እየተመራህላቸው ገደል እየከተቱ ነው። ገብቶሃል አይደለ? ስማኛ እንዴ ትልቅ ሆቴል ላይ ያለ ነው። ዝም ብለህ የፈለገ ለምን ትልቅ ሆቴል ላይ ነው? ድሮም ደስተኛ ሲሆን ማየት አልፈልግም። እያሳሰብሽ ነው ደስተኛ የሚሆነው? ምንም እያሳሰብኩት አይደለም። ሲጀመር አቤልም አለ አይደል እንዴ? ከዛ ባለፈ ደግሞ ምንም ብናሳልፍ አንተ አይመለከትም። የራስን ህይወት ለምን ይመለከተኛል? የራስን ህይወት ለምን ይመለከተኛል? አንቺ ነሽ አይደል ህይወት ውስጥ የገባሽው? አንቺ ነሽ መሰለኝ። ይሄ ባለትዳር ልጅ አለው አይደል? ምን ታደርጊያለሽ ከሱ ጋር? ምን ትሰሪያለሽ? ምን ትሰሪያለሽ ከሱ ጋር? ወይንም ደግሞ ተረጋጋ። በቃ ወይ ሂድ ወይንም ቁል ተረጋጋ። ዝም በል አንተ። ከአንተ ጋር አወራሁኝ አይደል እኮ እኔ ልመንትን ይወቀስ እኔ ከአንተ ጋር የሆነ እኔ ከወረደ ሰው ጋር አላወራም። አንተ በቃ ከሱ ጋር እስቲ በትልቅ ነው። ትልቅ ነው። በደንብ ትልቅ ነው። አላደቅም። ቀስ ብለህ በደንብ ትልቅ ነው። አስተሳሰቡ ላላደቅም አያ እንደመጣልህ ሁለት ሰው አብሯት አድሮ በደንብ ትልቅ ነው። በደንብ ይሄ አስተሳሰቡ ላይ ነገሮችን እያበላሽ ያለው እንድናስብ እያደረጋችሁ ያላችሁ እኮ እናንተ ነገሩ ብሩክ ማለት ነው። እያባባሰ ያለው እኮ እሱ ነው አይደል? እኛ ምን አሰብን? አብራ ምን ተፈጠረ? ምንም አልተፈጠረም እኮ እሱ ሀሳብህን ስለማውቀው ብቻችን አድርጎ እንትን ማድረግ ይችላል። ሀሳብህን ስለማውቀው መሰለኝ እንደዚህ አፌ ሞልቼ እያወራሁ ያሉት። ሀሳብህን በደንብ አውቀዋለሁ። ያንተን ሀሳብ አውቀዋለሁ። አሁንም የለም ማለት ነው። አብርሃም እያስረዳሁት እኮ ነው። ምንም ቶሎ ልቀቀው። ማውራት ነው የሚፈልገው። ፊት ለፊት ያወራል። ይሄ ልጅ የለም ማለት ነው። ያላሰብነው ነገር የለም እያሰበ ነው ማለት እቺ ልጅ ፈታ አይደለ እንትን ያለችው ያላሰባችሁት ነገር አለ። ፈታ አይደለ የጠራችው ሰው ከአንቺ ጋር ያላወራል። እንደ ትልቅ ሰው ማሰብ ከቻልክ ማለት ነው። ማታ ፈታ ጠራችን። አብርሃም የጠራችው አንተ የት ናችሁ? አንተና ብሩክ ብሩክ ሌላ የራሱ ክላስ አለው። አንተና ብሩክ የት ናችሁ? እሱ ምን ያደርጋል እዚህ? ይሄ የእናንተ ሀሳብ እንደሆነ እኮ ግልጽ ነው። ስማኝ የእሱ ሀሳብ ራሱ አይደለም፣ የራስ ሀሳብ ነው። አስተሳሰብ ሌላ ቀይሮ ውስጥ በመጥፎ አንቺ አታውሪ። ዝም በይ። ከአንቺ ጋር አወራሁኝ አይደለ? በመነጋገር ታምናለህ? በመነጋገር በምን መሰለኝ ላወራ የመጣሁት አይደለ? በፈለከው መንገድ ብትመጣ በፈለከው አስተናግድ። እኔ ደግሞ በፈለከው ሊሄድ ይችላል። ላስረዳው። አሁን ለቀው ማውራት ነው የሚፈልገው። ያወራ አቋምማ እንዲወርድ ካልፈለግ እንደዚህ የወረደ ስራ ስራ ነበር። እንደዚህ ስራ የተማረ ሰው የለም። በመደማመጥና በመነጋገር ያምናል። ላስረዳ
ላስረዳ ስማኝ ግን አንተ ግን ያንተ ህይወት እኮ እየመሰለ ነው ይሄን አይነት እንዲተፍጨረጨር እኮ ያንተ ህይወት መስሎ ነው የሰው ተገባው ላስረዳሽ አሁን ላስረዳ ምንም ሰማው በቃ እንደዚህ እኮ ከልጋው ነው እግዚአብሔር ተረጋጋሽ ማለት ነው ኤደሽ ለዛውኛ የሁላችሁም ክፍል ነው እንጂ ምን ይሰው ብቻ ነው እንድጨቀጭቀው ምንም ልትለው አልፈልግም የራስን ህይወት ይበላሽ ዘው ብለህ ምን አገባሽ እየተዝናና ነው እንድትዝናና አይደል የመጣው እኮ ይተወኝ አይደል የመጣው ስላንቺ ምንም አይመለከተኝም የፈለግሽው ገደል መግባት ይችላልሽ የፈለግሽው ነገር ትሆን ይችላል ከመሳደብ ውጪ እንደዚህ ነገሮችን ወይ ቴክስት ላይ ማውራት ወይ መደወል ይችላል የፈለግሽው ነገር ልታረግ ይችላል ስላንቺ አይመለከተኝም ግን ይኸውልሽ ሰላም ያገኝ እንደማመጥ ክብር ቢኖርሽ የራስሽን ክብር ጠብቂ ስለኔ ክብር አትጨነቂ እኮ በቃ አሁን ዝም በል እንዲለምሩ ነገሮችን የምትለው ማለት ነው ለምን አታረጋሽ ወይ እንዴት ይሄን ልረጋጋ ምችላልሽ አፍሽን ሞት ስታወራ አይደብርሽ ጥሩ ስራ እንደሰራ አፋቸው ሞት ያወራል ስለቀይ ባክ የራስ ችግር ነው ሁሉ ነገር ያመጣ ያለው አብሽ የነሱ ነገር አንተ ምንም የገባ ነገር የተረዳኸው ነገር የለም ምንድነው የሁሉ ነገር ያደረጉ ያሉት አንተና ሄርሜላ ለማገናኘት ነው ለምንድነው ልትረዳ ያልቻልከው ለምንድነው ያልገባ አንተ እንዴ ከዛ በፊት አንተ እኛን ስትመክረን ነበር የምናውቀው እኛ ካንተ ስንት ትምህርት ነበር እየወሰድን ነበር አሁን ግን እኛ ካንተ በእድሜ በእናንተው እኛ እንምከር እነዚህ ልጆች ሐሳባቸው ሌላ ነው አብርሽ ለምንድነው ማትረዳኝ የተፈጠረው ነገር ማታ ተይተን ነበር ሁላችንም እኛ ወሮማችን ሰሙ ማለት ነው ከዛ ከመጣጣቁኝ ተካባቢ ደወለችና እንዲያ ይፈርቻለሁ ነገራለች ነገርችና በቅርብ ተነስቼ ካሜራ ብቻዬን እንኳን አልኩኝ ገባለ ታይተን Retrouvez tout Noël chez Maison du Monde, en magasin et sur maisondumonde.com. Et pour offrir le plaisir de choisir, pensez à la carte cadeau. ይሄ ነው ካሜራ ጋር ስንገባ ከፈርቻለሁ ምናምን አብራችሁኝ ነው ምናምን ነገር ስትል እዚህ ጋር የሆነ ፍራሽ ነበር ፍራሹ ራሱ እዚህ ጋር የተነጠፈ ፍራሽ ነበር ይሄን ፍራሽ አብይ ይዞት ገባ ማለት ነው ወደ ቤት ይዞት ገባ ከዛ ትንሹ ፍራሽ ላይ ተኝተና ሌላ ጋር ተኝተና ምንም ቁሌ አዲስ ነገር አንድ ማለት የሆነ ሰው ያለ ብቻ ነው ሰው ያለኝ አይደለም አብሽ እኔ አዲስ አበባ ሄጄ አጣውክ የለህም ቤት ድረስ ሄጄ ነበር ምክንያቱም ሐሳባቸውን ስራቸውን ተረድቼ ልነግርህ ላማክርህ ነበር የመጣሁት አንተ ግን የለህም ግን ደግሞ ያላችሁበት ድረስ ስመጣ ያየሁት ነገር ሌላ ነው ችግር የለውም ምንም ነገር አይሆን ይችላል ግን ደግሞ የእነዚህ ልጆች ሐሳብ ስለማውቀው ነው ሁሉ ነገር እያወራሁ ያለሁት ገባህ አይደለ እዚህ እንደደውልላችሁ ራሱ ያደረገው ማታ አቤል ሊሆን ይችላል ምክንያቱም ሐሳባቸው ያንን ስለሆነ ማለት ነው አንተና ሄርሜላ ማገናኘት ነው የሚፈልጉት ሁለቱ ለምንድነው በመታየውና በመሰማው ነገር ለምንድነው ሰውን ማመን ማችለው እነሱም ሶስቱም ሁለቱም ብቻ ነው የምታምነው ቤተሰብ ጓደኛ የለም ሌላ ከነሱ ሌላ ለምንድነው ሌላ ሰውን ለማመን ዝግጁ ማትሆኑ እኮ ፈረንጆች ችግር የለውም እሱ ነው እንደሚያደርጋሉ ግን ዛሬ የሚፈጠር ነገር የለም ነው እየነገርኩ ያለሁት ገባህ እርግጠኛ ያልሆንክበትን ነገር ደግሞ እንትነከን በዚህ ልክ መናገር እንደሚጠበቅብህ ስለዚህ አሁን ምንም ነገር ተናጥረው እኛ ቢያንስ እዚያ አንድ ቀን ቆያለሁ በቀን ቆይታ እንመጣለን ስለዚህ ምን ይችላል በቃ አሁን ራስና ራስህ ይበቃ የት ነው የሚሄደው ከፈለክሽ እዚህ ሆቴል ሩም ሊያዝልና እኔ ከነሱ ጋር ምንም አይነት ነገር የለኝም እኮ እዚህ ጋር ከፈለክ በቃ ማለትም ከፈለክ እኔ ሩም ይዝላል ማለት ትችላለህ ከዛ ውጭ ምንም የሚፈጠር ነገር የለም ምን አብረህንም የፈለከው ነገር ማለት ምን እንደበላ ምን እንዳቀመሱ አላውቅም በቃ እኔ ከዚህ በፊት እንደዚህ አልነበረም ማቃ አንተ ምንድነው ትሬንሽ ማድረግ ነው ምን ሆናል እንዴት ነው እነሱ የሚመሩ እኔ እኮ አንተ ለምንድን ነው የማትረዳን የመጣኸው እኮ በግድ ነው አብርሃም በግድ አልመጣሁም ፈልጌና ፈቅጄ ፈቅደ ወይም ደግሞ ወደ አይደለም የመጣኸው ቪዲዮ እያየን ነው አይደል እኛም ለምረው ለማዋሸት የምትሞክረው እኔ ራሴ እኮ ያለው ልክ እንዳንተ አንተ እንደምታወራው እንዴ ራሴ ያደረኩትን ነገር አላውቅም እንዴ ማንም ሊመራኝ አይችልም እንዴ
አይደለም እነሱ ማለት ነው ድንገት አይደለ እኔ ቤተሰብ የራሱ እኔ ሊመራኝ አይችልም የኔ ፍላጎት ነው እነሱ የሚያከብሩልኝ ማለት ነው ገባ ለኔ ህሊና ነው የሚጨነቁት ስለዚህ እኔ በራሴ ፍላጎት የራሴ እቅድ ያለኝ ሰው ነኝ ማንም ሊመራኝ አይችልም እንደዛ ያለ ራሴን እንድታስበልኝ ስለዚህ እዚህ መቆየት ከፈለክ አንድ ለቀል ይቀረናል ሩም ላይ ያዝል እዚህ ቆይ አይካልክ ደግሞ ይበቃ ምንም ቆይበት ነገር የለም አሁንም ግን ሁለቱ ሶስቱ ንገራቸው አይኔ ውስጥ እንደሆኑ ማለት ነው ምንም ነገር ሲያደርጉ እኔ እንዲያስታውሱ ፈልጋለሁ አዲስ አበባ ውስጥ ብዙ ነገር እያደረጉ እንደሆነም ሰምቻለሁ አብርሽ ምን አደረጉ ለኔ ነገር እኔ ከካሜራ ጀርባ በደንብ አወራለሁ አንተ ገብቶሃል አይደለ እነሱ አንተ እንደምታውቃቸው ጓደኞች አይደሉም እነዚህ እሳት ውስጥ ገደል ውስጥ እየከተቱ ነው አንተ ግን ምንም አልገባ ምንም አልተረዳያቸው የነሱ ሐሳብ ምንም አልገባ አንተ የምታየው የትንሽዬዋ ጊዜ ደስታ ብቻ ነው በኋላ ህይወትን ሊያበላሽ የሚችል ነገር ነው እነሱ እያደረጉ ያሉት አሁን ላይ ገብቶሃል አይደለ እኛ አንተን መምከር አንችልም እናውቃለን የምትመከርም ሰው አይደለም መምከር የምችል ሰው ነበር ግን ደግሞ ከጎን ህይወትን እያበላሹ ነው ንቃ አብርሃም እስከ መቼ እንደዚህ ፈዘህ ደንዝዘህ እንዴ ሁሉም ይመጣል የሆነ ነገር እንደፈለገ ያደርጋል አንተ ትልቅ ሰው አይደለ እንዴ ሁሉም ይመራል ፈረንጅ ምንም አይመራኝ እኮ እያለሁ እኔ በራሴ መመራት በራሴ ፍላጎት በራሴ እቅድ በራሴ የምፈልገው ነገር ማለት ነው ስለዚህ መምራት ጨንቆታል ባያስጨንቅ ነው ያስጨንቃል በቃ እኔ በራሴ እንትን ማለት የምችል ሰው ነው ሁላችሁም የመጣችሁ በዚህ ከነበራችሁ ይህ በቃ ያቺ የራስ እንኳን ላገኝበት ይህን ሰላም ይህን ሶስት ቀን ሰላም አግኝቻለሁ እረፍት አግኝቻለሁ የተዝናናው በቃ አሪፍ አሪፍ ስለሰላም ነው የመጣው አይደል ስለዚህ ምንም የተፈጠረ ምንም ያየኸው ነገር የለም ስለዚህ ቢያንስ አእምሮዬን እንኳን ላሳርፍበት በቃ ልረጋጋበት ደስተኛ ሆኜ ያለሁ ስለዚህ በቃ ተረጋግቼ ማሳለፍ ፈልጋለሁ ይህን ሳምንት ማለት ነው እንደ ቤርኩበት ሁሉ የተከተላችሁ የመጠበቃችሁ ሰላም የለም እኛ የአንተን ሰላም ሳንፈልገው ቀርተናል ሁሉ ወይም ደግሞ ደስተኛ ስለሆንክ እኛ ደስታን ሳንፈልግ ቀርተናል ግን ደግሞ ሐሳባቸውን እቅዳቸውን ስለምናውቅ ነው ሁሉ ነገር እየሄድን ያለው እኛ የራሳችን ህይወት አለን የራሳችን ላይፍ አለ ገባህና እኛ ግን የሚያስጨንቀን ህይወት አለ አብርሽ አንተ ምንም አያገባችሁም ብለን ልንለቀን እንችላለን እኮ በቃ ሁላችሁም የራሳችሁን ህይወት ኑሩ በቃ የሰላም ህይወት ማንም እንትን ይለው ስለዚህ የራሳችሁን የራሴ ማድረገውን ነገር አውቃለሁ ስለዚህ ከፈለክ ቢሆን ከፈለክ ደግሞ ሂድ በቃ ከዚህ በላይ መከራከር መጨቃጨቅ ማችል ስለዚህ ወይ ሂድ ይሄ ነው በቃ ከሩታ ጋር ይሄ አሁን የነገርኩህ ነገር ግን እንዳረሱ ችግር የለም አድርሰው አንተ ደስታ አለኝ ብለህ የምታስበው ሄርሜላ ጋር ነው አይደለ ደስታህን ህይወትም ያለው ግን ሩታ ጋር ነው እንዳረሰው ይሄ ልክ ነው አንበሳ